ከዛ ነጭ ቅማል በምን ሲስተም ነው የመጣችባት? ሳራን ሲስተማቲካሊ አጠመደቻት። ምን በማድረግ አንቺን እኮ እንደዚህ እያሉሽ ነው ብላ ገባችላት። ያንዳንዱን ካሁን በኋላ ያንቺ ወንጀል በማጋለጥ ነው እጄን የሚጠመዝዘ ያለው። ምን ያህል ጊፍተር እንዳለው አላውቅም እኮ ግራ ገባኝ። እንደሚያስፈልገኝ ምን አይነት ጊፍተር እንዳለው አላውቅም እኮ ስላት ማን ይሰጠዋል ብለሽ ነው ደግሞ አንቺ ያለች። ኧረ ፊራን ተማምኖ ነው አልኳት። እዚህ ጋር ስሙ ገባችሁ? እጅሽ ላይ ይወድቃል ቀስ በቀስ። ለምን ባለፈው ስለ ማን ነው ስለ ፍቅረኛው እሷ ቤት እንዳረፈች ማለት ሆቴል ጥላ ፈርታ እሷ ቤት እንደኖረች ስትነግረኝ የበላችብሽ ምግብ ካለ ልክፈልሽ ብሏት መሲ ብርጅስቶንን ግሩፕ አስገብቶ ተናግሯት ተጣልተው ወጣ። በዛ ቆይ ይሄ ነገር አንቺ ነሽ ብሎ እንትን ስላለ ይሄ ነገር እኔ ብቻ ስለማውቀው ስለነበር ትንሽ ጠብቂ፣ ከዛ ወይ ሲያጭበረብራቸው የነበረውን ታሪክ ሰዎቹን ቁጥርሽን ሰጣቸዋለሁ ወይ እኔ እነግርሻለሁ። ጌዲዮን የሚባል ሩሜቱ 35,000 ድርሃም ተበድሮት እንዳልሰጠው የነገርሽኝ አንቺ ነሽ። እኔ ታባቱ ነው የማውቀው ጌዲዮን ልጁ ባለ ሀብት እንደነበረ፣ ግን ወንድሙ የመኪና አደጋ ደርሶበት እንዳለ ንብረቱን ሁላ ጨርሶ እርዳታ እንደሚፈልግ በዚህ ጉዳይ ላይ ስናወራ ቆይ ስራ አለብኝ እያለ እደውላለሁ እያለ ይጠፋል ያልሽኝ አንቺ ነሽ። ራይት? ይህን ነገር ውጭ ጉዳይ እንዴት ያየዋል? እንዴት ያየዋል? እየዞርሽ ተንሿኮኪ ከዛን ከተወራብሽ እኔ ዳኝልሻለሁ ውጭ ጉዳይነቴ ላንቺ ነው ብሎሻል እንዴ? ኤምባሲ ቆሞ ያንቺን ምላስ እንደ ፓስፖርት አጣጥፎ ለትራንስፖርት እንድንጠቀመው ነው እንዴ? ትነግሪኛለሽ? ገብቶሻል? ያ ስለ ሰው ላይ ተነገርሽኝ አንቺ አይደለሽ? እነ ሙኒት እንኳን አያውቁ እኔና አንቺ በእኔ ጉዳይ ላይ ኤምባሲዎች እየመጡ እየተመላለሱ ምን ተፈጥሮ ነው እያሉኝ ሲጠይቁኝ በዛው የሶልን ነገር ጉዳዩን እነሱም ገብተውበት ስለነበር ብሩ ወደ ኢትዮጵያ እንደላከ የነገረኝ ኤምባሲ ነው ብለሽኛል። እነ ሙኒትም ይህን ጉዳይ አያውቁትም። ሀከር እንደወሰደ ነው የሚያውቁት አልሽ። ዋሻው ዘሴት መሲ ብርጅስቶን እንትና ወርቁ አይተ ነው የትግራይ ልጆች ካሜራ ውስጥ እንዳይገቡ አለ። እኔ እንኳን አንቺን ይቅርታ አውቃለሁ ታውቂያለሽ እንትን ያልኩትን ብሎ ደውሎ ነግሮኝ ነው አላልሽ? ከዛ ቡቺ መታል አንቺ ምን ብላ ነገረችሽ? እኔ ምን ላርግ ታዝዤ ነው ስትል መሲን ብርጅስቶን አስጠርተሽ ቡቺ ባለችበት አንቺ ነግረሽላት ከዛ መሲ ተረርታ ከአንገት በላይ ቢሆንም ታረቀን ነው ተናነቀን በሚል መጡና አንድ ሁለት ድራማ ሰሩ። ግን ከውስጣቸው አልሄደም። ገብቶሻል? ይሄ አይደል ዋሻው? የማን ነው አዲስ ወሬ? የኔ ነው ያንቺ ነው አዲስ ወሬ? እኔም አወጣለሁ ያልሽው አጀንዳውን ሲጀምሩ ደውለሽ አስገብኛል ያልሽው ነይ አሁን ገስት ላይ ትሽ የክሩቤን እዳ እንኳን ጠንቅቆ አልከፈለም። ዳኜ ዋለ የሱ አይደለም ከክሩቤል የተገዛና በወርቁ አይተነው የተሰጠ ነው፣ ስጦታም አይደለም። ሙሉ ዋጋው ራሱ አልተከፈለም አልሽ። እኔ ታባታቸው ነው ማውቃቸው ክሩቤል ይሁን ፓንዱራ ክለብ እዛ ሴት እዛው ነው ሲግማሙ የሚውሉት። እኔ ጋር አይመጡም አልሽኮ። እሱ መች ለሀብቱም ለጤናው መሆኑት ምን ማለት ነው ስል እንደሚወጣ አታውቂም እንዴ ነው ያልሽ። ምን ስልሽ አይቆዩዋል እኮ ተሸካሚ ነው እኮ አልሽ።
እዛ ሴት እኔ ወርቁ አይተ ነው ፈረንሳይ እንደምትኖር እኔ እንዴት አውቃለሁ? የኔን ሊንክ ሼር እንደምታደርግላት እንዴት አውቃለሁ? ሼር አድርገህላት አይዞሽ አለኝ አለች። ዋሻኝ ወርቁ። ከራስ ጋር አውራ ወርቁ፣ ችግር የለውም። እኔ ሰዎች ከራሳቸው ጋር እንዲያወሩ ብቻ ነው እንጂ ሰው መልስ እንዲመልስልኝ ጠብቄ አላውቅም። ስለ 50,000 ድርሃሙ ያወራሽው መቼ ነበር? ስለ 50,000 ድርሃሙ ወሰዱ ስል ኧረ እኔ ፊት ነው እኮ እንደዚህ የከተቱት እኮ ነው ያልሽ። ይሁን እዚሁ እንዲሁ ነው እኮ ተከፋፍለው እንትን አረጉና መሲ የተቀየመችው እኔን ለምን አታስገቡኝም ብላ ነው አልሽ። ራይት ያ ኧረ ምን አይነት ልጅ ናት? ወርቁን ስልክ የሆነ የራሱ ፕሌን ያለው ባለ ሀብት የተከበረ ሰው ወርቁን ለቤታ ይዞ እንዲሄድ አድርጌ ኧረ ስምሽን እናንትን ሲል አልሰጥም ብላ ስታመናጭቀው ስፈልግ መልሰው ስትለው ኧረ ምን አይነት ሰው ነው የምታውቂው ብሎ እኔን ታዘበኝ። ይሁን ብዬ ያ ጊዜ አለፈ። ራይት ከእጄ $200 አውጥቼ ልኬ እቺ ውለታ እየበላች አላልሽ? ገብተሻል? ቤታ ማን ነበር የደወለልሽ? ከዱባይ ደስ ይዞ የመጣ ዋሻው ትልቅ ባለሀብት ነው በነገራችን ላይ የራሱ ጀቱን ላይ ያለው ምናምን እንደዚህ ነገር ያለው ልጄን ነው የምልሽ። እዛ ሴት ቤታ እኔ ያወጣውልሽን ውለታ ካልገባሽ በጸብ እንዲገባሽ አረግልሻለሁ። በነገራችን ላይ እግዚአብሔር ያ ሰው ፍቅር ካልገባው በጸብ ከሰው ጋር መረዳዳት ጎበዝ ያ ዛሴት ያ HIV አለበት አለች። ምን ክለብ ነው ያልኳችሁ? አሁን ክለቡ ምን ነበር? አሁን አንብቤው ነበር ከማን እንደተገዛ። እንዳውም ያ የሸጠው ሰውዬ ለመጨረሻ ጊዜ ያመጣቸውን ዘፋኙላን የነገረች የመጨረሻ ጊዜ ያመጣቸው ዘፋኝ ማለት ነው። ክሩቤል እንደዛ ዱባዮች በመሃላችሁ ጠላት የሆነ ሰው ገብቷል። እኔ ይህንን ነው የምለው ለዱባይ እህቶቼ የምነግረው ነጭ ቅማል የተባለችን ሴት መሃላችሁ አስገብታችሁ እንደዚህ እያሽከረከረች ትጫወትባቸዋለች። ኮይንሻ እኔ እንደዚህ በዚህ ያንን ነው ማለት መሃል ነጭ ቅማል ገብታ አንዷን ከአንዷ አናክሳ ሲጨርስ ሌላዋ ጋር ትሄዳለች። ሌላዋን አናክሳ ሲጨርስ ሌላዋ ጋር ትሄዳለች። አይ ቲንክ የባንናቸው አይመስለኝም። ተግባባን? ሜልዬ እንዴት ነሽ የኔ ውድ? እና ይሄንን ነው ያየሁት እኔ ዱባይ ላይ እግዚአብሔር ምስክሬ ያየሁት ይሄ አሁን የሞተ ስጋ ይሸጣል የተባለ እኔ ኤግዛክትሊ የእሷ ኢንፎርሜሽን እግዚአብሔር ምስክሬ ከሌላ ሰው አግኝቻለሁ። እሷ ያለችው በሙሉ ሌላ ሰው ለእኔ ነግሮኛል። እሷ ግን አጭበርብራ ሳራ ናት ብላ አገናኘቻት። በጣም አዘንኩ። በእውነት ሳራ እኔ እስከማውቃት ሶሻል ሚዲያ ላይ ሰው ስታስታርቅ ነው የማውቀው ፐርሰናሊ። ሳራ ማውቃት ፐርሰናሊ ሰው ስታስታርቅ፣ ኧረ ታስታርቅ። ዱባይ ላይ የተጣሉ ሰዎች አሉ። ባትጠራ ሳራ ትጠራ። ከዋሸው ዋሽተሃል በሉኝ። ምንድን ነው የሚሉት? የሆነ ሰው ተጣላ፣ ሳራ ትምጣ። ዱባይ ላይ የሆነ ሰው ተጣላ፣ ዱባይ ላይ ሳራ ትምጣ። ከዛ ነጭ ቅማል በምን ሲስተም ነው የመጣችባት? ሳራን ሲስተማቲካሊ አጠመደቻት። ምን በማድረግ አንቺን እኮ እንደዚህ እያሉሽ ነው ብላ ገባችላት። ስለዚህ አንዳንዴ በማታውቀው ነገር እኔ ጥሩ እየሰራው ኮይንዬ እንዴት ነሽ እኔ ጥሩ እያረኩኝ እንዴት እንዲባላለሁ በሚል ይመስለኛል። ግን there's no way ስለ ወርቁ አይተነውም ሆነ አምጪ በሏል። ኮይንዬ አምጪ በሏል። የለም ክበሪልኝ
ዲቮዬ ገባችሁ? ጨምራ ስታወራ የሆነ ቮይስ ታስተማና ጨምራ ታወራለች። እኔ አሁን ቮይስ አላሰማም፣ ብዙ ደርሶኛል ከብዙ ሰዎች። ታይ አይጠቅምሽም። እኔ ለነጭ ቅማል ነው የምነግርሽ። ከስንቱ ተባላሽ። ሴቶች በውስጥ ብዙ ልታወሩ ትችላላችሁ። የእናንተ ኖርማል ላይፍ ነው። ሴት ልጅ በውስጥ አቦ እንደዚህ ትባባላላችሁ፣ ትሳሳቃላችሁ፣ ወሬ ታወራላችሁ። የሴት ባህሪ ነው። ዲስ ኢዝ ወመን ኖርማሊ ስለሆነ ነገር ታወራላችሁ በውስጥ። በጣም ነጭ ቅማል ግን አበዛችሁ። እግዚአብሔር ምስክሬ፣ ዱባይ ያላችሁ በዚህ ተራ ሴት ብላችሁ እንዳትባሉ። ገንዘብ አምጪ ነው ጨዋታው። እንደሚታወቀው ገንዘብ ካላመጣች ያወራነውን ሪከርድ አድርጌዋለሁ ለቀብሻለሁ ነው። እንደ ውስጥ የምታወራው ነገር አለ የደበረህን። የራሷን ታጠፋና የእሷን ታወራለች፣ የራሷን ታጠፋና የእሷን ታወራለች። አብረው ነው ያወሩት ወሬውን፣ እንዳየ ነው አብረው ነው ወሬውን ያወሩት፣ አብረው ነው። ክፈይ ነው ክፈይ ነው። እና ዱባዮች ፕሊዝ አትሸወዱ። ዱባይ እኔ መጥቼ እንዳየኋቸው እግዚአብሔር ምስክሬ፣ ዱባዮች ፍቅር ናቸው። እኔ አይቻለሁ። ሄጄ ሳርቾ ብትል ሰው አብልታ የጠገበ የማይመስላት ሰው ነው ሳራ። ማንም ሄዶ አይቷታል። ማንም ሄዶ ይህ ሳራ ጋር የገባ ሰው ተከብሮ ተንከባክቦ በጥሩ ነገር የወጣ ነው። ማናችሁም ሄዳችሁ አይታችኋታል። ማናችሁም እሷ ቤት የዱባይ ወንድምናቶቼ ከጎኗ በቸገራችሁ ጊዜ ደርሳለች እና ማዝ ነው። በዚህ ደረጃ ሄለን ነጭ ቅማል ገብታ እንደዚህ አይነት ብትንትኑ የወጣ ነገር ስታወራ ሰው እንዴት እንደምታናክስ አንዱን ከአንዱ አሁን ለጆከር አዝና ነው። ጆከርን ባለፈው ስረግጠው አልነበረ? እኔ እስከማየው ድረስ ለጆከር አዝና ነው። ለጉቺ አዝና ነው። ጉቺን ባለፈው እንደዛ አርጋ ስረግጣት አልነበረ? ለሳራ አዝና ነው። ለመሲ አዝና ነው። መሲን ስትረግጣት አልነበረ? ማን የቀረው? ዱባይ ላይ ነጭ ቅማል ያረገጠችው ማንን ነው? ማንን ነው ያረገጠችው? ዱባይ ላይ ምን አገብቷት? ዱባይ አትኖር፣ የዱባይ ህይወት የላት። በእነሱ መካከል መግባቱ ለምን ይኸው እግዚአብሔር ምስክሬ፣ እኔ መረጃ ደርሶኛል። እኩል ይሄ ስጋ የሞተ ይሸጣሉ ምናምን የተባለው እኔ ደርሶኛል። ዝም ነው ያልኩት። ለምን ሰው ስለላከልኝ ብቻ ዝም ብዬ ወጥቼ የሰውን ህይወት ማበላሸት ጥሩ ነው ብዬ አላስብም። አይደል ጥሩ ነው ብዬ ስለማላስብ ስላላመንኩበት ተግባባን። የሚጠቅም ነገር የለም ሰው ማባላት፣ ሰው ማናከስ። ሄለን ምንድን ነው የምትጠቀሚው? ጥቅምሽን ንገርኝ። አሁን ዱባይ ላይ ድብልቅለቃቸው ወጣ ተባሉ። ዱባይ ያንቺን ጥቅም ንገሪኝ። ምንድን ነው የምታገኘው? ምንድን? ይኸው ትላንትና የኢሳያስን ትዳር ብትንትኑ ልታወጣ አንድ ዶክመንት አምጪ ብትባል ልታመጣ አልቻለች። አንድ ነው ማወራችሁ፣ አንድ ከኢሳያስ ጋር ጃፒ በዚህ ውስጥ አትግባ ፕሊዝ። ሰዎች ቢስማሙ ይሻላል ከማጣላት። ጃፒ ይሻላል። እውነቴን ነው የምነግርህ። ሰው ዋሽቶ ያስታርቃል እንጂ ድፍን ዱባይን ልታባላ ስታስብ ቆም ብላችሁ አታስቡ። ድፍን ዱባይ ማን ቀረ? ዱባይ ላይ ማንን ነው ነጭ ቅማል ያልተናገረችው? ዱባይ ላይ ማን የቀረ? ሳራ ተረግጣለች፣ መሲ ተረግጣለች፣ ጆከር ተረግጧል፣ ጉቺ ተረግጣለች፣ ሙኒት ተረግጣለች። ማን ነው? ጥሯቸው በሙሉ። ሳራ ያችኛዋ ባሏን ከኢትዮጵያ ያመጣችው ተረግጣለች። እኔ ዱባይ የሚኖር የቀረ የለም። እርግጥ ነው ያደረግ እርግጥ ሄለን ነጭ ቅማል አለበ ታምራት የሚባለው ተረግጧል። ዲቦ ተረግጣለች። ማን የቀረው? ሀቢባ ተረግጣለች። አረብ ሀገር ያሉትን በሙሉ የዛም ባትኖር በሙሉ ሄለን ነጭ ቅማል ረግጣለች። ስለማታስተውሉ ነው ሴቶች። አያችሁ፣
ሴቶች አታስተውሉም። እያንዳንዳችሁ ታርጌት እየተደረጋችሁ ኤቭሪዴይ የምትረገጡ ከሆነ ሰውየው ማን ነው? ማን ነው? በዚህ ደረጃ ሙሉን ጨዋታ ሲጫወት ያለው እየጫወተች ያለችው ማናት? ነጭ ቅም አላት። እያንዳንዱ ሄዳቸባቸዋለች። ባለጌ ናት። በህይወቷ ምስቅልቅል ያለ ላይፏ በሙሉ ሰው ጋር መጣ ነው እንዲህ የምታጫርሰው። አሁን ምንድን ነው ጆከርና ወርቁ አይተነውን ጨመረችበት። ሴቶች ቢጣሉ ከወሬ ውጭ ያለፈ ነገር የለም። ወንዶቹ ሲገቡ ግን አሁን ምን ይፈጠራል? የሆነ ህይወት ይጠፋል። ይሄን የታሰበው በጣም ያሳዝናል። እና ምንድን ነው የምትጠቀሚው ብላ ገንዘብ ካላመጣች ነው፣ እያያችሁ ነው። ገንዘብ ካላመጣ የድሮ ላይፏ መስቀልቅሉ ስለወጣ አሮን ነው በዚህ ደረጃ ገንዘብ ካላመጣሽ እያል ውቅጥ። እኔ እግዚአብሔር ምስክሬ ነው የምላችሁ። እኔ ጋር መታሳራ እንተዋወቃለን፣ እንደዋወላለን በደም ከድሮ እግዚአብሔር ምስክር። ሰው ለማስታረቅ ብልቻ ብላ ነው እንጂ የምደውልልኝ እግዚአብሔር ምስክሬ ለሐሜት ደውላልኝ አታውቅም። እንዲሆንኩኝ ብላኝም አታውቅም። የምደውለው የሆንዬ ላስቸግር ነው ይቅርታ፣ እነዚህ ሰዎችን ላስታርቅ፣ እንደዚህ ሰው እንደዚህ የምትል ሴት ናት። እስከማውቀው ነው ሶሻል ሚዲያ ላይ የምናውቃት በዛ ነው። ይቺ ሴት ግን አጠመደቻት። አንቺን እኮ እንደዚህ ሊያደርጉሽ ነው እያለች እንደዚህ ሊያደርጉሽ ነው እያለች ናው። እኔ መልካም እየሰራው እናንተስ ብትሆኑ ምንድን ነው የምታደርጉት? እኔ መልካም እየሰራው ለእነሱ ጥሩ እያሰብኩኝ ማናቸው እንደዚህ የሚያደርጉኝ ማናቸው እንደሚያስቡኝ ብላ ነው የጠየቀችው። ይቺን ነው ጨማምራ ገባችላት። በጣም ያሳዝናል። በጣም በዚህ ደረጃ ክፋት እኔ በህይወቴ አይቻለቅ። ጋለሪ ሙይ ገንዘብ አምጪ ምነው ሸሸሽኝ የሚሉ ነገሮች ሁላ ሰምቻለሁ። ሰዎች ላኩልኝ፣ ሰማሁ። ለምንድን ነው የምትሸሽኝ ሳራ? እግዚአብሔር መሰከረ። ለጌሙስ መቼ ዋሸች? አሁን ስለ ጌሙ ያለችው ምንድን ነው? 5 ሳንቲ አይ ማንም አይሰጠውም ለዮዳ። መቼ ዋሸች? ይህ ውሸት ነው እንዴ? እዮዳ ብዙ ወዳጅ የለውም እንደምታዩት፣ ራሱም ይናገራል። እኔ ጠላት እውነት ስለምናገር ጠላት እንጂ ወዳጅ የለኝም ነው እዮዳ ወጥቶ ሲል የነበረው። ምንድን ነው ያሸችው? ስድብ አይደለም ምን አይደለ? እሱ ስንት ሲረግጣት አልነበር እንዴ? ሳራ ላበሻን ቅጥቅጥ ሲያደርግ አልነበረ እንደ እዮዳ? ይሄን ማለቷ ስድብ ነው? ሐሜት ነው? በውስጥ ስለሆነ ሐሜት መሰለ እንጂ አደባባይ ላይ መጣ እንደ እዮዳ እኮ ወዳጅ የለውም ማን ነው የሚሰጠው ብትል ምንድን ነው የሚባል? 10 አንበሳ አምጪ ነው የተባለችው። 10 አንበሳ አምጪ። ከዚህ ሴት ስልክ የምታወሩ ሰዎች ትምህርት ውሰዱ። ሌላው ነጭ ቅማል አንቺ ታወሪያለሽ፣ ሳራ ላበሻ ትኖረዋለች፣ ላይፉ ትኖረዋለች። እውነቱን ነው የምናገረው እኔ። ሳራ ላበሻ ጽድት ያለ ህይወቷን ትኖራለች። ማንም መንጫጫት ይችላል። ሺ ሊቭ ደ ላይፍ። ጽድት ያለ ህይወት ትኖራለች ሳራ ላበሻ። ግን ያሳፍራል። የሰው ልጅ እንደዚህ እንደ ጓደኛ ያወራኸውን እንዲህ ተብያለሁ እንዲህ ሆኗል እያሉ ማውጣት እኔ ያየሁት በሄለን ነው። በሌላ ሰው እኔ ብዙ አላየው። እንዲህ ስልክ ሪከርድ ተደራርግ ያለው እያሉ በየቀኑ የሚወጡ ሰዎች ብዙ ሰው አላየውም። እና ተጠንቀቁ፣ ሶሻል ሚዲያ ተጠቃሚዎች ተጠንቀቁ፣ 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 ተጠንቀቁ። በኋላ ማልቀስ አለ። ሪከርድ ያደርጓቸዋል። ባለጌዎች በጣም ብዙ ናቸው። የሰው ላይፍ ሲበለሻሽ ማየት የሚወዱ ሰዎች አሉ እና የምታወሩት እኔ በህይወቴ ያላወራኋቸው ሰዎች በስልክ ነጭ ቅማል፣ እዮዳብን
ና አላወራቸው። ለምን የራሴ እንቁርቲ ግደሌ አንዴ በግሩፕ አንዴ ሆኑ ሁለቴ ቤታዩ አውርተናል። በግሩፕ በሆነ ጊዜ በሰላሙ በቃ ምንም ነገር ይሄን የሚባል ነገር የለም። አታውሩ። ለምን አይጠቅምም። ህይወታችሁ ላይ በጣም ብዙ ነገር ይዞ ይመጣል። በተለይ ሶሻል ሚዲያ ላይ ቅርጥፍጥፍጥፍ አድርገው የሚበሉ ሰዎች አታምጡ። ስለዚህ እኔ ሳራ በየዋህነት ተበላች። የዋህነት ይጎዳል። ምክንያቱም ማንኛውም ሰው ጠላቱን ማወቅ ይፈልጋል። እኔ ጥሩ እያረኩኝ ከአንድም 4 ጠላት አለሽ ነው ያለቻት። 4 ጠላት ከነገርኩሽ በኋላ ብሎክ አደርጋቸዋለሁ። ከራሷ ቮይስ ስሙ፣ ከራሷ ቮይስ ስሙ። ከነገርኩሽ በኋላ ብሎክ አደርጋቸዋለሁ እነሱን ነው ያለችው። እና እግዚአብሔር ይሁናችሁ ነው የምለው። ለሁላችሁም የሚጠቅም ነገር የለውም። በውስጥ የተወራም በውጭ የሚዘባረቀው ነገር እኔ ልክ ነው ብዬ አላስብም። አንድ ሀገር ላይ ቢኖሩ ይሄን አትልም። እርግጠኛ ነኝ። አንድ ሀገር ላይ ሆነው ሳራና እሷ አንድ ሀገር ቢኖሩ ይሄን አትልም። ምክንያቱም እንደሚያስጠይቃት ታውቃለች። ኢሱ ልክ ከዛ ከሀገር ከገባ በኋላ ዲፖርት ተደርጎ ከገባ በኋላ ነው ስለ ኢሱ ማውራት የጀመረችው። እዛ ያለ ስለ ኢሱ ትንፍሽ ብላ አታውቅም። ትንፍሽ ምንም አይጠቅምም። እኔ እውነቱን ነው የምለው። ምንም ይሁን ምን አይጠቅምም፣ አይጠቅምም። ተባባል። እዛው እያለ ኖርዌይ ያለን ሰው ትንፍሽ ትበል እስቲ። ሄለን ልብ ካላት ኖርዌይ የሚኖር ሰውን ማን ታውቃላችሁ? ኖርዌይ ሶሻል ሚዲያ ላይ ያለን ሰው ፍቃዱ ኖርዌይን ትንፍሽ ትበል። ሌላ ኖርዌይ የሚኖር ሌላ ሰው አምጡልኝ። ኖርዌይ የሚኖር ሌላ ሰው አምጡልኝና ትንፍሽ ትበል። አምጡልኝ ሌላ ሰው። የሶሻል ሚዲያ ሰው ኩንሊያ ስዊድንና ኖርዌይ ስዊድንናት ኖርዌይ የሆኑ እህቶችን ተንፈሽ አይሉ። ስዊድን ሳይሆን ኖርዌይ የሚኖሩ አትተነፍስም። ታውቃለች። ታርጌት የምታደርገው በጣም ብልጥ ናት። ዝም ብላ ሰው እንዳትመስሉ። ፍቄ ኖርዌይን ትንፍሽ ትበል፣ ያስገባታል። ትንፍሽ። ስለዚህ አትናገርም። የምትናገራችሁ ዱባይ ካላችሁ፣ አሜሪካ ካላችሁ፣ ኢትዮጵያ ካላችሁ ምናምን ትረግጣለች። ኖርዌይ ላይ ትንፍሽ አትልም። ይሄ ሞኒካ አለች። ሞኒካ እዛ ናት። ኖርዌይ ናት ሞኒካ። ኖርዌይ ናት። በቃ አትናገርም። አሁን የምላችሁ ይሄ ብልግና። ሳራ መልአክ ነች እያልኩ አይደለም። ሳራ ልታጠፋ ትችላለች፣ ልትሸወድም ትችላለች። ሳራ ፖይንቱ እሱ አይደለም። ፖይንቱ ይሄ ድራማ ዱባይ ላይ እንዲሆነ የተፈለገው ለምንድን ነው? ምን አደረጉን? የዱባይ እህቶቻችን ናቸው። የዱባይ እህቶች ምን አደረጉ? ከሌላ የተለየ አደረጉ እንዴ? ከሌላ የተለየ ነገር አደረጉን እንዴ? ዱባይ ላይ ያሉ እህቶችን እንደዚህ እየመረጡ መርገጥ የሚያበላው ዱባይ ላይ ያለው ቤተሰብ ብቻ። ብዙ ነገር የሚደምቀው አይ ቲንክ ስለ ዱባይ ሲወራ ይመስለኛል። ኧረ አይናችሁ ይጥፋ። ዱባይን ያየ አይናችሁ ጥፍት ይበል። በክፉ ያያቸው ይኑሩበት እንጂ ይሄ ይኑሩበት። እንደው እንደዚህ ብሎ ስም ይወጣል እንዲ። አሁን ለምሳሌ በሌለበት ምንም ባላረጉት ጆከር አሁን ከእሷ ጋር ጸበኛ ስለሆነ ነው ያውላ ስም የሰጠችው።
አምጪ በቪዲዮ አንቺ በስልክ ያወራሽ በስልክ አውርታችሁ እንደዛ ከተባባላችሁ እየቀዳሽ ነው ሁሉን ነገር ያስቀመጥሽው አይደል? ይሄን የሚያል ወሬ እንዴት ቀድተሽ አላስቀመጥሽም? ጆከርን ኤችአይቪ ያለበት ሲባል ወርቁ አይተነው ኤችአይቪ ያለበት ሲባል እንዴት ሪከርዱን አላረግሽው? ጠይቁ እስቲ ሰዎች። ብዙ ነገር ሪከርድ አድርጋለች። ይሄን የመሰለ ጮማ ወሬ ሪከርድ አታደርግም? 10 አንበሳ ካላመጣሽ ትረገጫለሽ። እስቲ ንገሩ። ይሄን የመሰለ ወሬ ሌላውን አውርታ ሌላውን እንደዚህ ብለዋል ብላ ግን ይሄኛውን ትልቁን ወሬ እንደዚህ ብለሽኛል ብላ እንዳፍ አወራች። አያችሁ ችግሩ ምንድነው? እኔ ወንድምና እህቶቼ የምነግራችሁ በተለይ ዱባይ ያላችሁ ፕሊዝ፣ ሌላው ምንም አይጠቅማችሁ። ሌላ እዚህ ያለው ሌላ ቦታ ያለው እናንተን እያባሉ ቢዝነስ የሚሰሩ ሰዎች ግን አሉ። ዱባይ እየተባላች በደንብ የሚሸቅሉ አሉ። እኔ አሁን ሄለን ነጭ ቅማል በተናገረችው ፈጣሪ ምስክሬ ነው። ምንም ባይ በቪዲዮ እንዲህ ተቀርጾ ባይ አላምን። ለምን ሪፑቴሽን አያለው። ሪፑቴሽን እቺ የምታደርገው ሁልጊዜ ጸብን እንጂ ፍቅርን ስትሰብክ ለአንድ ሰከንድ አይቻት አላውቅም። ጸብን ስላችሁ ደግሞ አንዱን ከአንዱ እንትና እንደዚህ ብላኝ፣ እንትና እንደዚህ ብላኝ፣ እንትና እንደዚህ ብላኝ፣ እንትና እንደዚህ ብላኝ። ዱባይ እህቶቻችን ኑሩልን፣ እግዚአብሔር ይጠብቃችሁ። የአረብ ሀገር ስደት በእውነት ሲኦል ይሻላል። አረብ ሀገር ተሰዳችሁ ለምትኖሩትና ወንድሞች እግዚአብሔር በሰላም አስገብቶ ያስወጣችሁ። በምንም ቻሌንጅ ብታረፉ እኔ ሪስፔክት። በዚያ ያህል አረብ ሀገር ስቃያቸውን የሚበሉ ሰዎች ላይ ጭራሽ ሌላ ድራማ ፈጥሮ ለመስበክ፣ ለማስጠላት፣ ቢዝነስ ለማጥፋት የምትሰራ ሴት እኔ ክፉ ሴት እንደ ነጭ ቅማል ኧረ እንቁርቲ መልአክ ነች። እግዚአብሔር ምስክሬ እንቁርቲ መልአክ ነች። ይቺን ያየ በጌታ ስም ኢዮዳብ መልአክ ነው። ይቺን ያየ ነጭ ቅማልን ያየ ኧረ ኢዮዳብም ሆነ እንቁርቲም መልአክ ናቸው። ፈጣሪ ሆይ ድረስ። ጓደኛ ስትሆን ሴቶች ይለሳሉ፣ ዝም ብለው ያወራሉ። በውስጥ ወዳጅ ሆነው የኔ እህት ሲባባሉ እንዲነግርሻለሁ፣ እንዲያርግልሻለሁ፣ እንዲሆንልሻለሁ እያለች እሷ የምታሴረው ግን ብር እንዴት ነው የምቀበላል? ለምን ሳራ አላበሻ ሀብታም ናት፣ ሚሊዮነር ናት። እንዴት አድርጌ ነው ዘልዝጌ ብሯን የምወስደው? ወይ ካልሰጠችኝ አጠፋሻለሁ። ይሄ ነው ታሪኩ እንጂ የተለየ ነገር ተወርቶ አይደለም። የተለየ ነገር ተደርጎ አይደለም። ምንም የተለየ ነገር የለም። ማንም የሚያወራውን በውስጥ ተወራ አለቀ። ምን ይሄ ወንጀል ነው እንዴ? እኔንም ዘልዝላይ ሊሆን ይችላል። ሶዋት በውስጥ ሰው ያወራል። ምን ዮኒ ማኛ መልአክ ነው እንዴ? ልታወራ ትችላለህ። የሆነ ነገር ሴት ለሴት ያወራል። ኢትስ ኖርማል። ምን የተለየ ነገር እንደተፈጠረ አድርጋ ልክ ሳራን ሰይጣን እንደሆነች፣ እንዳልረዳች፣ እንዳላገዘች፣ ለሰው እንዳልደረሰች፣ ሰዎች ሲጣሉ እንዳላስታረቀች፣ የዱባይን ጉድ እንዳልሸፈነች ሆና ሳራ ስትረገጥ ስታዩ ዱባዮች ከጎኗ አለመቆም ማለት በጣም ነው የሚደብረው። ማንም ትሁን እሷም ትሁን ጉቺም ትሁን መሲም ትሁን ማናትም ስሟ ሲሆን ከጎን አለመቆም እናንተ እርስ በራስ ማን በመሃላችሁ ገብቶ እንደሚያባላ ማን መሃላችሁ ብትንትናችሁን ሊያወጣው እንደመጣ ማስተዋል ከሌላችሁ እኔ በእውነት አዝናለሁ። እና ነጭ ቅማል የምትባል ዳፍን ታማሮጊት ፕሊዝ ቬሎ ለብሳ ነው የመጣችሁ የኢሳያስን ትዳር ለማፍረስ። ቬሎ አዛይመት አላሳዝንም ምን አልልም እያለች ቅፍልፍል አርጋ ሰው አንጀት ውስጥ ለመግባት ያልሰራችው ስራ የለም።
ዲያብሎስ ናት። እኔ ከሴት ጎን መቆም ሰው ነኝ። ታውቃላችሁ። ብዙ ጊዜ አሁን ከአሜሪካ ኢትዮጵያ ሄደችውን አላውቃትም። ታሜ ታፒሰር የሚባል የዘረፋትን መብርሃን ምስክሬ አላውቃትም። ሰውን ይላክልኝ። በጣም አዘንኩኝ። አመጣኋት። እቺ ግን ውሸታም እንደሆነ ስለማቅ አብረን ቁጭ ብለን አውርተን አንድ ቀን ነው ቤት የመጣው ብላ ስትዋሽ ስትቀጥፍ ስላየው እሱንም ተርቧት እንደሄደ እንደተናገረች ፋራ ሰገጤ እንደሆነ እንደተናገረች አብረን አውርተን ለብዙ ጊዜ ይኸው ፍሩት ተበላላን ምናምን እያለች ዋቴ አርጋ ፈጥራ እዛው ታወራለች። ፋራ ሰገጤ ነሽ። ማንም ጓደኛ ኢትዮጵያዊ እንደማይሆነሽ እርግጠኛውን ይናገራል። ምክንያቱም ያምሳማ ወገኔ ለእኔ ብለህ ስማ ነው ጨዋታ። ኤቭሪዴይ አንዷን ዛሬ ነጣጥለሽ ነገ ደግሞ ተሄጅባቸዋለሽ መልሰሽ። አሁን ደግሞ የቤታዮ ወዳጆን አመጣች። ቤታዮን እናት የሚባል ምን የሚባል አምጥታ ስትረግጣት ቆይታ ብጥንትኗን ስታወጣት ቆይታ ላንቺ የታቀደልሽ ሌላ ነው። ምን አገናኝቷቸው? ከሳራ ጋር ምን አገናኛቸው? ምን የሚያገናኛቸው? በላይፍ አይገናኙ፣ ጌመር አይደሉ። የሚያገናኛቸው ምን ነገር አለ? ስንት ቦታ ደርሳ ነው እንትኑ ራሱ ሲላቅ ስጦቷ ሲላቅ ራሱ የነበረው ምን አገናኝቷቸው? ስለዚህ በጣም እኔ ሶሻል ሚዲያ ላይ እንደ ሄለን ነገር በዛ ሲያደርግ ያየሁት ሰው በዚህ ደረጃ ሰው የለም። እኛ ወንዶቹ ሞር እግዚአብሔር ይመስገን ፎከስ የምናደርገው ወይ ፖለቲካ ነው ወይ ሃይማኖት ነው። ወንዶቹ እኛ ሁሱ እፎይ ምናምን እንባባላለን። ብልጽግና ካድሬ ትላለ። ከዛ በኋላ ደግሞ አማራ፣ ኦሮሞ፣ ትግሬ ትባባላለ። ፉን ትላለ። የሀገር ጉዳይ ላይ ነው ሩዋንዳ የምናደርገው። እያንዳንዱ ወንድ ብታመጣ አሉል እንጂ የሰው ድስት ውስጥ የሚገቡ ድስት ውስጥ ገብተው ሲፈተፍቱ የሚውሉ እና እኔ አሁንም ሳርቾ እምልሽ ምንድን ነው በቢገስ ሚስቴክ የሰራሽውን ልንገርሽ። እዮዳብን ሄደሽ ይቅርታ መባባልሽ ቢገስ ሚስቴክ። ለምን ለሌላው ምን መሆኛ ሆንሽ? ማንም እየመጣ እንዲረግጥሽ አረግሽ። ቢገስ ሚስቴክ ትልቁ ስህተት ያንን ታየ። ሄለን መጣሽ። ሄለን ደግሞ ገንዘብ ፈላጊ ናት። ቢገስ ሚስቴክ ትልቁ ስህተት እኔም በአደባባይ የተናገርኩሽ የዛኔ ነው። ትልቁ ስህተት የሰራሽው ከዮዳብ ጋር ተሰድበሽ ተረግጠሽ ተቀጥቅጠሽ ምን ማድረግሽ? ሄደሽ ይቅርታ መባባል ነው። ጥለሽ መሄድ ነው። ይውጣለት። ከዛ ሌላው ያከብርሻል። አሁን ማስፈራሪያ እያደረገች ገንዘብ አምጪ ገንዘብ እና ምን አይነት ህሊና ቢኖር ነው በዚህ ደረጃ? ምን አይነት ወዳጅ ሆኖ እኮ መጠቀም ይቻላል። እውነቴን ነው። ከጸብ ይልቅ ማንም ሰው በፍቅር ክርስቶስ በፍቅር ህይወቱን ሰጥቶናል። በፍቅር ህይወቱን ሰጥቷል። በጉልበት ማንንም ለየሆነ ጊዜ ሊያስገድድ ይችላል። ከዛ በኋላ ግን አፈር ነው የሚገባው ማንም ሰው። ታፕታፕ እያደረጋችሁ ቤተሰብ ፍቅርን የመሰለ ትልቅ መሳሪያ የለም። ግን በህይወታችሁ እንደዛ አይነት ወዳጅ መስሎ ጠላት አይግጠማችሁ። በህይወታችሁ እና መጨረሻሽ ሄለን እግዚአብሔር ምስክር ያምር። ጃፒ ነገር ላይ በጣም ደስ ብሎታል። እስቲ ካልገባው እያለ ነው። ናግባ እስቲ በጣም ደስ ብለዋል። ለማሞቄን ጨዋታ ደስ ብለዋል። ማሞቅ አይደለም። ስማ እኔ አንድ ነገር ልንገርህ፣ በጣም ብዙ እምነት አለበት።
እንደ ቆይ ቻርጀር ልንቀል በጣም ብዙ እውነት አለበት ጉዳዩ ላይ አይተህ ከሆነ ማለት ነው። አንተም ከጉቺ ጋር ጸበኛ፣ ከሳራ ጋር ጸበኛ ናል። እኔ ከማንም ጋር ጸብ የለብኝ። ቆይ ንገረኛ፣ ጸበኛ ናችሁ? ታወራላችሁ ወይስ አታወሩም? ንገረኝ መጀመሪያ። እኔ ከማን እኔ ጓደኞች አይደሉም። እኔ እንደውም ጓደኞች አንተ ማብራት ጃፒ እንደ ወንድም ነው የምናገረው፣ ሀቁን እንነጋገር። አንተ በማንኛውም መልኩ ጉቺና ሳራ ቢሰደቡ ደስተኛ ነህ በአሁኑ ሰዓት? ማንም ደስተኛ አይደለም። ኧረ በፈጣሪ ተው እሱን። እንዴ ቁጭ አድርገህ ስረግጣቸው አልነበር እንዴ? እኔ ራሱ እየነገርኩ ነው። አሁን ከምን ወጥተህ ነው ማየት ያለብህ? ሚዛናዊ ስትሆን ምንድነው ወጣ ትልና ከጸብህ ምንድነው የተፈጠረው? ምንድነው የሆነ? እሱን ይህ ስህተት ነው። እነሱ ያስለመዱት ነገር አለ፣ ገንዘብ መስጠት፣ አንድ ሰው እንዳይናገር። አሁን እዚህ ጋር እኮ አሁን ቅድም እንዳይናገር ሳይሆን ምን ሆነ መሰለህ፣ አብረው ያወራሉ፣ አብረው ይፈተፍታሉ። ሼም የላቸውም እነሱ። ከዛ እንዴ እንደዚህ ብለሽ እኮ አውርተሽኛል አወጣብሻለሁ። አብረ ነው የምታወራው። አብረ ያወራውን ነገር ልክ ሌላኛውን ወንጅለ ማለት አይከብድም? እኔ እናንተ አብረን ካወራን በውስጥ ቦዝ ኦፍ አስ ሁለታችንም ነን መጠየቅ ያለብን አይደለ እንዴ ጃፒ? እኔ እናንተ ስለሆነ ሰው ካወራን እኔም አንተም ተጠያቂ ነን እንጂ አንድ ሰው ሊጠየቅ አይችልም። እኔም አንተም ነን ተጠያቂ። እኔን ንጹህ አድርጌ አንተንም ማውቀት ከሆነ ምን አይነት ሰው ነኝ እኔ? ሌላው ምንድን ነው እየቆረጠች የሚሆናትን ቀምራ ነው የመጣችው። ገብቷል? እሷ ለቪዲዮ ያሳምርልኛል ያለችውን ቆርጣ ዱቅ ነው ያደረገችው። እቺ ሰው ደግሞ መቅረጽ አታቅ ምን አታቅ አብራ ታወራለች። ገባ? ሰላም አውርደናል ተብሎ በቃ ይቅር ብዬሻለሁ፣ ይቅር ተባብለናል፣ አልደርስብሽም፣ ከዚህ በኋላ እህቴ ነሽ ምናምን ተባብለው ከዚህ በኋላ ይቅርታም በይቅርታ ትቀበላለህ እንደ አንድ ሰው አይደል እንዴ? እኔ እናንተ ከታረቀ ይቅርታ ነው። በመሀል ከሶሻል ሚዲያ ላይ ወሬ ሲመጣ ማን ሄለን ነጭ ቅበል ትደውላለች። ይኸውልሽ እንዲህ ተፈጥሮ እንደዚህ ሆነው ትሰማና እሷም ደግሞ ነው እንዴ እንደዚህ ነው እያለች ደግሞ ታወራለች አብራ እንደ ጓደኛ ማለት ነው። ይቅር ተባብለዋል። አጅሪት ምንድን ነው ሪከርድ እያደረገች ይኸው በምታየው መልኩ መቆሚያ መቀመጫን ያሳጣቻት። ይሄ ትክክል ነው ወይ? ነው እንደ አንድ ሰው አብረ የፈተፈትከው። ኦኬ እሺ፣ እኔ አንድ ሀሳብ የምሰጠው ምን መሰለ፣ አንድ ሰው ራሱን ካከበረ ይከበራል። አንደኛ ሴትዮዋ የስራ ሰው ከሆነች ሚዲያ ላይ መምጣት የለባትም። ሚዲያ ላይ መታ የምትጠቀምበት ነገር የለም አይደል? ራሷን ችላ የምትኖር ከሆነ ማንም አይነካትም። እስከ መጣ ድረስ ሚዲያ ላይ አንተም ታውቀዋለህ። አንተ ሚዲያ ላይ መጥተ ብዙ ነገር ተብለ ብዙ ነገር ተቋቁመ ነው እዚህ ያለው። በቃ ሰው ትተቻለህ፣ ይናገራል። እንደገና ደግሞ መጥተው ሰውን እስካማህ ድረስ እግዚአብሔር ያጋልጣል። ማማት የለብህም ማንንም ስለማንም። የሴቶች አታውቅማ። ሴቶች አያሙም ልትለኝ ነው? ያማሉ። እነሱ ሲቦጭቁ ነው የሚውሉት። አከተመ። መለስክልኝ እኮ። ሴት ይበጫጭቃሉ፣ ለባህሉ ድምቀት ያወራሉ። የሴት ልጅ ባህሪ ነው። በሆነ ነገር ያወራሉ። ግን ይችኛዋ ቢዝነሷን ቀምራ ነው። ገባ? ነጭ ቅማል ቢዝነሷን አስባ ስታወራ በደንብ አድርጋ ሪከርድ እያደረገቻት ይህን ገንዘብ ካላመጣች ትፈልቻለው ነው እንጂ እንደ ኖርማል ይወራል አይወራ። ሴቶች ያወራሉ። አሁን ወንድ ልጃን በአርሰናል ያለቅሳል ምናምን እንደዛ ነው። ወይ ደግሞ ስለ ፖለቲካ ወይ ስለ ሃይማኖት አውርተን ተገላገልን፣ አለቀ። የሴቶች ግን እንደዛ ወዳጅ ሲሆኑ አብረው እንደ ኖርማል የሚያወሩት የሚፈተፍቱት ነገር አለ። ሴት ልጅ ደይዱ አንድ ላይ ነው መወቀስ ካለባቸው። ሳራም ነጭ ቅማልም እኩል ነው መወቀስ ያለባቸው። አብረው ነው ያወሩት። ያችኛዋ ምን አለች? ነጭ ቅማል እኔ ከሻርክ ጋር እየታገልኩ ነው የመጣሁት፣ የፈለገ ብትሉ ምንም አይመስለኝም አለች። ሻርክ በሊታ ሻርክ በሊታ ናት እሷ። እና አሁን ሄለንን ብትቀጠቅጣትም ሰው ገባ ቢቀጠቅጣትም መልስ ትሰጣለች ወይ ላስላስ ታደርጋለች እንጂ ምንም አይመስላትም። ገባ? ለምን ልብ ካላት እዛ እያለ ኢሱ አልተነፈሰችም ነው የኔ ጥያቄ። ኢሱ እዛ እያለ ትንፍሽ አላለችም። ለምን? በህግ እንደሚያስጠይቃት ታውቃለች። አፈር ከድሜ እንደሚያበላት ታውቃለች። ኖርዌይ ያሉ ሰዎችን ትንፍሽ አትልም። እናቷ ትውለዳት
የለም። እሷም የምታወራው የት ቦታ ቢዝነስ አለ ብላ በምታስበው ታርጌት አርጋ ነው። ይኸው ጋለሪ ሙይ ገንዘብ አምጪ እንዲያድርጊ እያለች ነው ጉሮሯ ላይ ቆማ የነበረው። ካላረግሽ አሳይሻለሁ ነው ያለቻት። በቃ ሂጅበት አለቻት። ሂጅበት። ከዛ ይሄ ነው የሆነው። ግን በውስጥ አውርተዋል፣ በሚገባ ብዙ ነገር አውርተዋል። እንደ ሴት ወዳጆች ግን አሁን በዛ ዱባይ ላይ ምናምን አሁን አንተ እንትን ሀሳብ ደገፍካቸው ምናምን፣ ግን ዱባይ ውስጥ የሚሰሩት ሴራ፣ የሚሰሩት ስራ፣ የሚሰሩት ቢዝነስ መቼስ ሳታውቀው ቀርተህ አይደለም። በቃ የራሳቸው ሙድ ይመቻቸው ብለህ አልፋቸው ካልሆነ በጣም ብዙ ፋውል ነው የሚሰሩት። እውነት ለመናገር ልንገርህ፣ ዱባይ ላይ አረብ ሀገር ላይ ማንኛውም ሴት እኔ እግዚአብሔር ምስክሬ እንደፈለገች ሆና ብትኖር እኔ ምንም ቅር አይለኝም። ለምን የደረሰባቸውን የሚደርስባቸውን መከራ ማንም አይደርስበትም። እኛ አውሮፓ፣ አሜሪካ፣ ካናዳ፣ ሌላ ሀገር የምንኖር ሰዎች ያለን ኮንፈርት እነሱ ለደቂቃ አይተውት አያውቁ። ስለዚህ እንደዚህ አይነት ነገሮች አረብ ሀገር በምንም መልኩ ቢሆን ድሮ ላልኩት ራሱ ይጸጽተኛል። ለካ የሰው ልጅ ወደው አይደለም እንደዚህ የሚሆነው። ምንም አማራጭ የሌላቸው እህቶቻችን ናቸው ያሉት እዛ ምንም። ስለዚህ በምንም ህይወት ቢያልፉ ያቺ ቀንን ለማሳለፍ ብለው የሚያደርጓት እንጂ ወደው ፈቅደው የሚያደርጉት አይደለም። ዶን ጋር ለዛ ነው ገባ። ስለዚህ እንደ አውሮፓ እንደምንኖር፣ እንደ አሜሪካ እንደምንኖር፣ እንደ ካናዳ እንደምንኖር አናያቸው። በመከራ ውስጥ የሚያልፉቶች ነው። ሆኔ እኔ አንድ ነገር ልንገር፣ እዚህ ሚዲያ ላይ ያሉት ምንም አይነት በመከራ ውስጥ የሚያልፉ አይደሉም። በጣም ብዙ ማውቃቸው እኔ አረብ ሀገር የሚኖሩ ወንድሞችም እህቶችም አሉን እንዳለ ስርዓታቸውን ይዘው በአሪፍ ሁኔታ ሰርተው የሚኖሩ ሰዎች ናቸው። በጣም ብዙዎቹ እዚህ ሚዲያ ላይ ያሉት ግን በሌብነት እኔ አሁን በጣም ብዙ ነገር ብታወጣው እንደው ለሰው ልጅ ህይወት ቢበላሽስ ብለህ ዝም ስለምትል እንጂ አንተም ታውቃለህ፣ ሌላውም ሰው ያውቃል። የሚያውቁ የተወሰኑ ሰዎች ሊኖሩ ይችላሉ። እኔም አውቃለሁ። በጣም ብዙ ፋውል ነው የሚሰሩት፣ በጣም ብዙ ወንጀል ነው የሚሰሩት። አያገባኝም ብለህ አልፈው ካልሆነ እኔ አያገባኝም ብዬ ሳይሆን እርስ በራስ ላይ ፋውል ምናምን ብዙዎቹ አይሰራሩ። እርስ በራስ ነው ማውራ። በሌላ ፋውል ሊኖር ይችላል አልኩ። ያንን ነው እኮ የምልህ። አበሻ ግን እንደዛ እያደረጉ አይደለም አብዛኛዎቹ ያሉት። አበሻን አይደለም ከአረብ በተገናኘ ሌላ በተገናኘ ሊሆን ይችላል። ግን እግዚአብሔር ምስክሬ ነው የምልህ አበሻን ለአበሻ በደንብ አድርጋ ዱባይን እያመሰች ያለችው ነጭ ቅማል ናት። ዛሬ ሳራን ረገጠች አይደለ? ነገ ደግሞ ወደ ሙኒት ይዞራል። ነገ ወደ ሌላዋ ሴት ይዞራል። ነገ ወደ ሌላዋ ሴት ይዞራል። ማንም ደርሶባት አይደለም። ይሄን ነገር እኮ የምታየው ተደርሶባት ስሟ ተጠርቶ ምን ብሎ ቢሆን አዎ ልክ ናት ትላለህ። ማንም ሳይደርስባት ነው የጀመረቻቸው። ማንም የሞተ በሬ እኔ ያንን ቪዲዮ ያንን ኢንፎርሜሽን ሌላ ሰው ሰጥቶኛል። እግዚአብሔር ምስክሬ አላወራሁበትም መጥቼ የሆነ ሰው ትላለኝ ብያ ይህንን ጉዳይ አሁን እሱን ማለት ነው ሙሉ በሙሉ ቪዲዮን እኔም ራሴ ልልክልህ እችላለሁ። ኤግዛክትሊ እሱን ነው የምልህ። ብታየው ብላ ያለችው እንትን አለችኝ ብላ ነው ያስወጋቻት። ገብተዋል። ግን ሳራ አይደለችም ያደረገችው ብላ ግን ያስወራችው ማናት? ሄለን ነጭ ቅማል። አንተም ከሌላ ሰው ደርሷል፣ እኔም ደርሶኛል ከሌላ ሰው። ሰላም ዲኮር የምትባለው ነው ፍቄ ስጋ ቤት የሚባለው ማለት ነው። እነሱ ጉዳይ አጀንዳው ተነስቶ ነበረ። እነ ጆከር መጡና አድበስብሰው ልጁ ነፃ እንዲወጣ አድርገው አሸሹት። የሚበላው ግን የአማራ ልጅ ነው። እዛ ጋር ሄዱ ገብቷል። የሚበሉት ማን ብሎት ከዛ ምግብ ቤት የሚበላው ማን ነው ታዲያ? ሌላ አማራ ብቻ ነው የሚበላው? ኦሮሞዎቹማ በራሳቸው ብሔር እኮ እያሳረዱ ነው የሚመገቡት እዛ። ታዲያ አማራውም እንደዛ ማድረግ ነው እኮ። እነዚህኞቹ እኮ ሰላም የምትባለው አማራ ነኝ ብላ ነው የምትሸጥላቸው። የፍቅ የሚባለው ደግሞ ጉራጌ ነው ስላት ሮማን ትንሽ ተበሳጨች። ግን ያው እንደዛ ሳይሆን አይ በእኛ ኢትዮጵያውያን እውነቴን ነው የምልህ እንደዛ አይነት ነገር ይኖራል ብዬ አላስብም። ካለም ግን እግዚአብሔር ብድሩን ይክፈላቸው። በጣም የሚደብር ነበር። ለእኔ ልከውልኛል እንዳልኩ ለአንተ እንደላኩልህ አሁን። ምክንያቱም ሳራ ትልክልህ ይህን ኢንፎርሜሽን እርግጠኛ ነኝ።
ግን አንተ ኢንፎርሜሽን ደርሰዋል፣ እኔም ደርሶኛል። ሌላ ሰው ነው የላከው። ነጭ ቅማልስ እሷን ማነካካት ነው የፈለገችው። ሳራ ነው ያለችው ብላ ሳራ ላይ ድፍድፍ። አየህ ሰው ያምናል። ትንሽ ሪከርድ አሳይተ ሌላውን የፈለግከውን ብታወራ የእኛ ሰው አብዛኛው ትንሽ ችግር ስላለበት ያምናል። ትንሽ ነገር አሳይታ ከዛ በኋላ የሀገር ስታወራለህ። እንደዛ ነው ጨዋታው በሚያሳዝን ሁኔታ። ስለዚህ አሁን ብዙ ነገሩን እንደ ጓደኛ እኔ እናንተ በውስጥ ጃፒሻ ምናምን ብዬ የቀደድነውን እዚህ መጠህ ብትቀድ ምንድን ነው የምልህ? አብረን ያወራ ነው። ይሄ ነው ችግሩ። ስለዚህ እኔ ሳራ አንደኛ ምስቴክ ያደረገችው እቺን ሴት ማመን እንደ ጓደኛ ወዳጅ ነን፣ እህታማቾች ነን፣ የምትፈልጊውን ጠይቅኝ ተባብለው ከዛ በኋላ አጅሪት ፈለጣ ወዲያው ወደ ገደለው ነው የገባችው። አምጪ 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 ነው። አለበለዛ ያወራነውን ዘረግፈዋለሁ። እኔ አልጠየቅም፣ እሷን ነው። ለምን? ሳራ ሀብታም ናት፣ ሳራ ገንዘብ አላት፣ ሳራ ትልቅ ስም አላት። አፈር ከድሜ እሷ ትገባለች። ይቺስ ምንም ትልቅ ስም የላትም። ገብቷል? ምንም ነገር የላትም። ግን እኮ እሷ በግልጽ ተናግራለች። እኔ ክፈይም ብያታለሁ፣ አልከፍልም ብላኛለች። ስለዚህ ኤግዛክትሊ ይሄ እኮ ነው ለአንተ አሁን ገባ። ይሄ ነው ለአንተ ሊሆን የሚችለው። መጀመሪያም ስትመጣ ታርጌት አርጋ ምን ለመብላት ነው? ለመብላት ነው የመጣችው። ከዛ ታስወራ ወደድክም ጠላ ምን አሁን ለምሳሌ ቅፍል አርጌ የሆነን ሰው ወሬ ላዘከዝከው እችላለሁ። የመርዝነት አካሄድ ከሄድኩ ማናችንም ማለት ስለ እንትና ማነች ሳራ ላበሻ ስለ ወርቁ ምን አስወራትሽ? አላወራችም። አምጣ እሱ አሁን ዛሬ አመጣለሁ ወይስ የለም? ታምጣ። ዛሬ እየጠበቅን እኮ ነው በጉጉት። አምጪ በላት። ከየትም አታመጣም። እርግጠኛ ሆኜ ነው ገብቼ ጠይቃታለሁ። አምጪ ገብተህ ጠይቃት። አምጪ ወይስ አሁን ሪከርድ አለ። አምጪ በላት። ታምጣ። እኔ ሳራን ሄድባታለሁ። እርግጠኛ ሆኜ ልንገርህ፣ እኔ ሄድባታለሁ ሳራ። በቃ እኮ አሁን ዛሬ እንግዲህ ስንት ሰዓት እንደምትገባ አላውቅም። ምግብ ቤት ስለምትሰራ ሳህን እያጠበች ነው። ስጨርስ ትመጣለች እና ልክ ስትገባ ብቀን እኔ አልኩ እኮ ስለ ወርቁ አይተህ ነው ስለ ጆከር እንዲህ ናቸው ብላ ሪከርድ የተደረገ መጣ። ሁላችንም እንሄዳለን። በሀቅል የምናወራው ትክክል። እንደዚህ ካረገች ሴትዮዋም አንተ አልጠየካትም ሳራን? አረ ምንም ነገር የለም። እንዳልኩ እንደ ወዳጅ ሆና ይቅር ተባብለን የሆነ ነገር አብረን እናወራለን። ይሄ እንዲ አብዛኛው ትረሳዋለህ እኮ እንደዚህ እንደ ጓደኛ የምታወራው በሲሪየስ ሆነ ያላወራኸውን ነገር ብዙዎቹን አቴንሽን ልሰጥ አችልም። አንዳንዱን ታስታውሳለህ፣ አንዳንዱን አታስታውስም። ገብቶሃል? እንዲህ ኢንቴንሽናሊ ለመርዝነት ለመጥፎነት ሆነ ከሆነ ግን ይዱ ለተንኮል ሆነ ከሆነ ለተንኮል ካልሆነ ግን አታደርገውም። ለምን እያንዳንዱን ነገር ያለችውን አሁን ስለ ጆከርም ሆነ ስለ ወርቁ አይተህ ነው ያለችውን ነገር እንዴት ሪከርድ አታደርግም? ጥብስ ምንም አላለችም እኮ ግን እሷ ስለ ጆከር ምንም አላለችም። ጆከር ግን በተፈጠረው ነገር አድበስብሶ ይህን የስጋውን ጉዳይ ማጥፋቱ ተጠያቂነት አለብህና ራስን ግለጥ ነው የተባለው። አልገለጸም። ቅድምም ገብቶ ነበረ። ገባ? የምኑን ጉዳይ? የስጋውን ምን ብሎ ነው አድበስብሶ አለፈ የምትለኝ? መጥቶ ተናገረ ጆከር። መጀመሪያ እኮ እሱ ተናግሮ ነበር። ሲናገር ከዛ ምናምን በሳቢ ተደራደሩ በውስጥ በሳቢ ከዛ ፍቄ የሚባለው መጥቶ ራሱን አጠራ። ስጋው የእንትን አይደለም ምናምን። ስጋውን አንተ አይተዋል። ግመል ቁጭ ብሎ ሲታረድ አብረህ አይታል። መኪናው የሚደባብሩ ቪዲዮዎች አይቻለሁ። ታርጋ ቁጥሩ ሁሉ አለ አይደል? ሴትዮዋን ደግሞ ስልኳን ከፈለክ እኔ በውስጥ ልክልሃለሁ፣ ደውል አውራት። ምንድነው ለምን እንደዚህ ተደረገ፣ ለምን እንደዚህ ያደረግሽ በላት፣ ትነግርሃለህ። ገብቷል? እዚህ እኔ እንደውም ቅድም ልለጥፍባት ነበር ሰው ሁሉ ደውሎ እንዲያናግራት ለምን እንደዚህ አይነት ነገር ይፈጠራል የሚል። ከፈለክ ግን እኔ እልክልሃለሁ፣ ቁጥሯን አናግራት። ይሄ ፍቄ የሚባለው ነው። ገባ? በሳቢ ተደራድረው ነው እንዳይነገር የተደረገው ነው የተባለው። እሺ ከእሱ ጋር ኦኬ። እኔ ጠይቃለሁ፣ ጠይቄ አመጣላችኋለሁ ሙሉ መረጃ። በቃ ይህን ግን ሳራና ነጭ ቅማል እህቴ ተባብለው ይቅር ተባብለው ከዚህ በኋላ በእንትን አርዳሽም
ቃል በቃል ያለቻትን ልንገረን። ይሄ በቲክታክ ጊፍት አልሰጥሽም እንደዛ እኔ አላቅበትም፣ ግን በእንትን በምትፈልጊው ላግዝሽ ልረዳሽ አለው እንደ እህት በሚል ነው። እሱን ነው አሁን ይችኛዋ በምን ያዘችው? 10 አንበሳ በአንበሳ ለምን ያ ምንም አታመጡም አይነት ነገር ነው። ከዛም ሌላ ልትላት እንግዲህ አንተ በገዛ ገንዘብ ደግሞ ሰድበህም ረግጠህም እንደገና ገንዘብ አምጡ ብለህም እንዴት ይሆናል? እንዴት ይሆናል? አሁን መረጃ ካላት ሄለንን እንጠይቃለን። ዛሬ እንግዲህ አንተ ጉሮሮ ይዘህ መጠየቅ አምጪ እጠይቃታ እኔ ካስገባች አሁን ከቤቷን ከከፈተች ማለት ነው ይሄ ሆኒ የምሬን ነው የምልህ እጠይቃታለሁ። እኔ አንድ ነገር እዚህ ከማንም ጋር እንደዚህ ምናምን መርመጥመጥ አልፈልግም። ጨዋታ ከሆነ እንጮታለን። እንደዚህ ተከባብረን ደግሞ መጠየቅ ካለብን ተጠያይቀን እንለያያለን። በደምብ ጠይቅ። እስቲ ስለ ሌላው የምጠይቅ ምንድን ነው ስለ ሌላው ይህን ሁላ ዶክመንት የምታደርግ ስለ ኢሳያስ አንድ የተጻጻፉት ነገር አታመጣ? አንድች ነገር አንድ ቴክስት ስለ ኢሳያስ እንትን ይመስለኛል። ስለ ኢሳያስ እሷ ስለምትወድ የአይን ፍቅር ነው ያላት ብዬ ነው። አለቀ። የአይን ፍቅር ይመስለኛል። ገባ? የአይን ፍቅር ስለነበር አንድ ነገር ስለሌላው ሙሉ መረጃ ላምጣላችሁ እያለች የምትል በራሷ ህይወት ላይ ግን ስለ ኢሳያስ ይኸው አምጪና ንገሪኝ አሳይ ስትባል አንድ ነገር ከሌላት እቺን ሴት እንዴት ብለህ ነው የምታምነው? እኔ የማዝነው አምኖ የሚያወራት ሰው ኢንሳይደሮች መረጃዎች አሉ ምናምን ብላ ትላለች። ለምን እያጃጃለች ትቀበላቸዋለች፣ መጠቀሚያ ታደርጋቸዋለች። ሳይኮሎጂ እኮ ነው ስሙ። አይ ለክፋት ከሆነ ግን ምን ጥቅም አለው ብሮ? ያ ክፋት ይደብራል። ግን አንዳንድ የምታደርገው ፈኖች ደስ ይላሉ። አንዳንድ ደግሞ በጣም ብዙ እውነት አላት። ብዙ ክፋትም ስለሚቀላቀልበት ነው እንጂ ታዲያ ክፋቱ አይደል እንዴ? ጥቅሙስ ምንድን ነው? አሁን ሰው ከዚህ የሚማረው አሁን ምክንያቱም ይህንን አይቶ ሰው ምንድን ነው የሚያደርገው? ከሰው ጋር ተደዋውሎ ለማውራት ተሳቆ ነው ያለው። በቃ ጓደኝነት እየቀረ ነው፣ አፈር ገደል እየገባ ነው። እድሜ ለሱ መተማመን፣ ጓደኝነት፣ አብሮ መብላት፣ አብሮ መጠጣት ልትሳቀቅ። እኛ ወንዶቹ ችግር የለብንም። በሴቶቹ መካከል ግን ሰዎች እንዳይተማመኑ፣ ሰዎች አብረው እንዳይበሉ፣ ሰዎች በቃ ጓዳቸውን እንዲህ ማን ነው እያሉ ተሳቀው እንዲኖሩ የምታደርገው ሄለን ናት። እንግዲህ እጅግ ያሳፍራል። እጅግ በጣም ከባድ የሆነ ነገር ነው። ወንጀልም ነው። በዚህ ደረጃ ወንጀል ነው። እንግዲህ አንድ ሀገር ቢኖር እኮ ሄለንን ቆራርጠው ጨርሰዋታል። እርግጠኛ የዱባዮቹ ታዲያ አብረው ቢኖሩ ኖሮ ሄለን ዱባይ ብትኖር 9 ቦታ ቆራርጠው ቁጭ ያደርጓል። እነሱማ ከባድ ናቸው። ግን እነሱንም ግን ዝም ብለህ ማመንም የለብህም እኮ። አይ ምንም አይደርሱብህም፣ አብዛኛው አይደርስብህም እኮ። የዱባይ እህቶች እኮ እርስ በራስ የሆነ ድራማ በስሱ ሊኖራቸው ይችላል እንጂ አይደርሱብህም እኮ። ማንም ላይ አይደርሱም እኮ። የት ሲደርሱ ማን ላይ ይደርሳሉ? እንደው ካልነካናቸው በስተቀር እግዚአብሔር ምስክሬ የዱባይ ሴቶች አይደርሱብንም። እኛ ነገር ፍለጋ ካልሄድን ማንም መጥቶ የሚደርስብህ የዱባይ እህቶች የሉ ኔሞን እኛ ካልሄድንባቸው ህጉን ስለሚፈሩት ነው። የእውነት ነው አይደርሱብንም። እኔ መዋሸት ስለማልችል ነው። አይደርሱብንም። ለዛ ነው ምንገር እና በጣም ደባሪ ነገር ነው እያደረገች ያለችው። አንተ ወዳጅ ከሆነች ምናምን ነገር ሄለንን በትንሹ ብታረጋጋ ጥሩ ነው። ደስ አንተ ነህ እኮ የመጀመሪያ ወዳጇ። እኔ ወዳጅ ሆነ አንድ ሰሞን ነው እንጂ የሆነ ፎሎወር ለመሰብሰብ ነው። እቺ እቃቅ ፎሎወር ለመሰብሰብ ገባ። እንደዚህ ነው እሷ የምትመጣበት። ገባ ቤስት ነበራችሁ እኮ ታውቃለህ። እንዴት አውራ የነበረ በስርዓት መጣ አውርታ ምናምን ከዛ የሆነች ፎሎወር ስታገኝ መስመር ቀየረች። የሚያዋጣት ምንድን ነው? መላስ፣ ማንንም መላስ። እብድ ናት፣ እብድ አሮጊት እንደሱ አላ። ግን የሆነ አሁን እኔ በጣም አንተ ጓደኞች አሉክ እንግዲህ በዙሪያ ጓደኞች አሉ። የአንተ ጓደኞች ስለ አንተ የፈለገ ነገር ቢሆን ማውራት አለባቸው ብለህ ታምናለህ? ወንድ ነና እኛ ብሮ ዩ ሮንግ። ወንድና ሴት ይለያያል። የተቸገርከው ለዛ ነው። ጃፒሻ ሴቶችን በወንድ ፕሪንስፕል እየወሰድክ ነው። ሴት ልጅ ስለ ቦርሳዋ ስለዛች ልጅ ልታወራ ትችላለች። ዛሬ ስለተቀባችው ሜካፕ እየወደደች
ዛሬ ደግሞ ምን አይነት ሜካፕ ነው የተቀባችሁ ብላ ከሌላ ጓደኛዋ ጋር ልትልስ ትችላለች። ይለያያል። ሴትና ወንድ ምል ለዛ ነው ጓደኛም ሆና በስሱ ላስላስ ያለ ነው፣ ኖርማል ነው። በወንዶች ዊ ጋር ከውድ ማ ዊ ዶንት ዱ ዛት። በሴቶች ግን ይሄ ነገር አለ በስሱ ዱ ገባ። ያ ነው ልዩነቱ። በእኛ የለም። ኖርማል ነው መላላስ። አሁን እኔ ጋር መጥቶ እግዚአብሔር ምስክሬ ስለ ጃፒ ብሎ እናት የወለደችው መጥቶ አይለስም። ነው ዩር ማ ሆም ይገባ። ምን አባ ፈልገ ነው ብዬ ነው የማጥረገርገው። አንተም ጋር አይደርስም ያ ጉዳይ፣ አንተ ጋር እንኳን አይደርስም። እዛው ነው የምመልስለት። መቶ ጃፒ እኮ ምና ይረካክ ብዬ ነው ማዋርደው። ገባ። አታስጨርሰው። ሴቶቹ ጋር እንደዚህ የለም፣ እንደዚህ የለም አባ። አብዛኛው ጋር የለም እንደዚህ። አብረ ትፈተፍታለህ። አብረ ስለፈተፈትክ አብረ ትካፈላለህ ፍትፈታው። ሴቶቹ ጋር እንደዛ ግን ምን አድርገው ማቀናበር ይችላሉ ሴቶቹ? አብረው ፈትፍተው እሷን ያለችው ይላል። አብረው ፈትፍተው በልተው ምን ብለው ገስዋል እሷን ያለችው። አሁን ለምሳሌ የሚያስቀ አብረው ፈትፍተው ቀምረው ለብቻ ቆርጣ ቆርጣ የሚመቸውን ዱለት አድርጋ መጣች። ነጭ ቅባል ይኸው ያለችውን ስሙ እያለ ጠቅ ታደርጋለች። ነው ትላለች። ጠቅ ስሙ ይኸው ላይ ሰባጸብ። ይሄ ነው ሴቶች እኮ ከገነት ያስወጡን ናቸው። አባቴ ቀላል ሰው አይደሉም። አዳም ሀገር ሰላም ነው ብሎ ሲመጣ አይደል እንዴ ብላ የተባለው? ለሰከንድ የሆነ ቦታ ደረስ ብሎ ሲመጣ እሷ ሌላ ዓለም ላይ ናት። አባቴ አደጋ ነው። ቺኮቹ ከባድ ኬዝ ነው። እና ሴቶች እንደዛ አይባልም። የብሮ ኮድ የስ እኛ አሁን የምናወራው አንተ አሁን የሚመች ስታወራ ፖለቲካ ወይ ሃይማኖት ምናምን እንዘባርቃለን። አለቀ። እነሱስ እያንዳንዷን ነገር ነው ሰንጥቀው 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 በ90 መንገድ የሚያዩት። ስለዚህ ከባድ ነው። ስለዚህ አሁን የእንትናን ገና ከምድር ትባረራላችሁ እያሉ ነው፣ ሊያባርሩ ነው። ሰላም ነሽ? ክላስ ያላት ጽድት ያለች ሰው ወዬ ወዬ ወዬ፣ እንዴት ናችሁ? ዛሬ ቶሎ ገብታችኋል። ስለ ዱባይ ማኛው የሚለው ነገር ይኖራል ብላችሁ የአዶናይ ነገር ደስ ብሎኛል፣ እጅግ አስደስቶኛል። አዶናይ ሌቭሉ ከፍ ብሏል። ግርማይ ሰላም ነው። አዶናይ በቃ በጣም ደስ ብሎኛል። በቃ ሌቭሉ ከፍ አለ። ጀግና ነህ ብሮዬ። ከዛ ሌቭል እየጨመርክ መሄድ ነው ከዚህ በኋላ ከለንደኑ ጓደኛ ጋር ኮላቦሬት በማድረግ ስምን ዓለም ላይ ማስጠራት። በቃ ዋናውን ሰው አግኝተሃል እና ደስ ብሎኛል። አዶናይ ኮንግራጁሌሽን፣ በርታ። ይሄን ሌቭል ይዘህ መቀጠል ያ በጣም ደስ ይላል። መበርታት እንዴት እንደሆነ ከሱ ጋር እንዴት ኢንተርናሽናል መሆን እንደሚቻል በመጠየቅ ትልቅ ሰው መሆን ይቻላል። ውሎ ነው፣ ውሎ ትልቅ ያደርጋል። ውሎ ደስ ይላል። ያንን ነው ምለው ዱባዮች በጣም